ሂጄ አክብሬ በመምጣት የተፈወሱ ሐሳብ የተፈጸመ ለማለት ያብቃችሁ። አመስግኑ ሳታቋርጡ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ይሄ ካቴድራል አቶ አለሙ የካቴድራሉ መስራችና ይሄንን አቶ አለማየሁ ይቅርታ አንድ ዶክሜንት ሰጡንና እያየሁ ነበር። አሁን ይገርማችኋል። ስንት ዓመተ ምህረት ነው የተመሰረተው ይሄ ቦታ? እስኪ ንገሩ። ስንት ዓመተ ምህረት ነው የተመሰረተው? ስንት ዓመተ ምህረት ነው? ሰባ ሰንበት ትምህርት ቤት አይፈቀድላችሁም መልስ መስራች የለም እዚህ አካባቢ። 72 ዓመተ ምህረት ነው የተመሰረተው። 72 ሲመሰረት ፈቃድ የሚፈቅድ ጠፍቶ አንፈቅድም ተብሎ ብዙ ውጣ ውረድ እንደነበሩ ዶክሜንቶች ያሳያሉ። ይገርማቸዋል። አልጋ ባልጋ አልነበረም። አሁን አቶ አለማየሁን እና ጓደኞቻቸውን በህይወት በሰላም በጤና ጠብቆ እስኪ ከ72 ዓመተ ምህረት እስካሁን ስንት ዓመት ነው? ስንት ዓመት ሆነ? 46 መስራቾች ስላልሆን ተወዘጋጀሉ። 46 ነው። 46 ዓመትን ለጋሻ አለማየሁ ለአቶ አለማየሁ እግዚአብሔር ለግሶ በእድሜ ላይ እድሜ በጸጋ ላይ ጸጋ እያጎናጸፈ እየጸለዩልን እስካሁን ጠብቆ የዛሬ 72 ዓመተ ምህረት የተመሰረተውን ህንጻ የተመሰረተውን ቤተክርስቲያን በዚህ አይነት መልኩ ሰርተው ለኛ ለትውልዱ አስረክበው ዛሬም ነው እየጸለዩልን ይገኛሉ። እስኪ አመስግኗቸው ለሳቸውና ሳቸው ብቻ አይደሉም። በሳቸው ጋር አብረው ሲለፉ ሲወጡ ሲወርዱ የነበሩ ሁሉ አሉ። አመስግኗቸው እስኪ። እግዚአብሔር የተመሰገነ ይሁን። ስለዚህ አባቶቻችን ሰርተው እዚህ ድረስ አስጉዘው ለኛ ካስረከቡን እኛ ደግሞ ይኸው ቆርቆሮ ፈረሳ ጀምረናል። በዚህ በኩል እንደው ቦሌ የገጠር ከተማ እንኳን ዛሬ ጸዳ ብሏል። እንደው ሞቅ ብሏል። ስታዩት እኮ በዚህ እንደች ቆርቆሮዋን በዚህ በኩል ያልሄደ ሰው አለ? እንደው አላያችሁትም? ሁላችሁም አይታችሁታል። የነበረውን ነገር አይታችሁታል። እኔ ውስጥ በዝርዝር ሁኔታ ለማስረዳት ካቴድራሉ ስለማይመጥ ነው እኔ ዛሬ ምንም አልልም። ግን በጣም የሚገርም ማለት ነው። እግዚአብሔር ፈቅዶ ሰበካ ጉባኤው፣ የልማት ኮሚቴው፣ የሰንበት ትምህርት ቤቱ፣ የስብከተ ወንጌሉ፣ ማህበረ ካህናቱ አንድ ሆኖ ይሄው ቆርቆሮውን አንስቶ አሁን ወደዛ ስናይ እንዴት ቀለል ይላል መሰላችሁ? እንዴት ደስ እንዳለኝ ደስ ብሎኛል። እናንተ ደስ አላላችሁ? ማህበረ ካህናቱም ይኸው ከአንዳንድ የቤቱና ኑሮ ነው የሚኖሩት። ከአራዊት ጋር ነው እየኖሩ ያሉት። ቦሌ ሆኖ ማለት ነው። ቦሌ ሆኖ ከአራዊት ድምፅ አራዊትን እየሰሙ ነው የነበሩት እስካሁን ማለት ድምፅ አንፂዋ የአይጥ ድምፅ አንድ ቀንም ሳይሰሙ አድረው አያውቁም። ያሳዝናል። ልብሱ ያልተበላበት ካህን የለም በአይጥ ማለት። የት ነው ቦታው ከተባለ ይሄው ይሄን የመሰለ ይሄን አካባቢ እንግዲህ ይሄን አካባቢ የማይመጥን እኔ ምን እንደምል እንደው ግራ ስለገባኝ ነው እንጂ በዚህ ልክ ስናገር ልክ አለ ውስጤን ይሰማኛል። አሁን እዚህ ተነስተው ይሄ ትምህርት ቤት ደግሞ 30 ምናምን ተማሪ ነበረበት። እነሱ እዛ አይጥ ጋር አሉ ወይ? ትምህርት ቤቱ በደንብ ተማሪ ይዞ እያስተማረ አልነበረም። እዚህ ጋር እነሱ ከአይጥ ጋር አሉ። ስለዚህ እዛ ያሉትን ማህበረ ካህናት ወደዚህ ትምህርት ቤት እንደው ቢያንስ እቺ ከደሞዛቸው ቆጥረው የሚገዟት ልብሳቸው ሰላም ትሆንላቸው እንጂ ቢያንስ ማለት ነው። አሁን ደግሞ ድሮ ንስሐ አባትም ምንም ለካህናት አልባሳት ምናምን ይገዛ ነበር። አሁን መግዛቱም ቀርቷል መሰለ። ፌስቡኩም ጥሩ አድርጎ ያመረግደዋል ማህበረ ካህናቱ ፌስቡኩ
በጣም ያመረግደዋል፣ ይጸነጽለዋል፣ ይጽፈዋል። ጽፋት እንኳን የለም እዛ ስለማይገናኝ በሩቅ ስለሆነ ለጽፋት አይመችም። እያንዳንዱ በፌስቡክ ያልተሰደባለ እዚህ ውስጥ እግዚአብሔር ያው እንግዲህ እንደዛ ነው። ለማንኛውም ካህናቶቻችሁም እወቁ፣ ጠብቁ። የእናንተን ክብር ካህናቱ ይጠብቁ፣ የእናንተን ችግር ካህናቱ በደንብ ተጠባበቁ። እንጠባበቅ፣ በክፉ ሳይሆን በበጎ አስቡልን፣ እናስብላችሁ። የሚልከሰከስ ካህን ካለ ልክስክስነቱን ያቁም። አባቱን ቸል የሚል ምእመን ካለ ቸልታውን ያቁም። ይህ ስልጣኔ ያመጣውን መንገድ እየተከተሉ ካህናትን መርሳት፣ ቤተክርስቲያኑን መርሳት፣ መስቀሉን መርሳት፣ አጠቃላይ መንፈሳዊ ነገሮችን ሁሉ መርሳት ዋጋ ያስከፍላል፣ በጣም ዋጋ ያስከፍላል። ስለዚህ አሁን አቶ አለማየሁ ፈርሶ ስላየሁት፣ ቆርቆሮ ተነስቶ ስላየሁት እንደው የደስታዬ መግለጫ 25,000 ብር ሰጥቻለሁ ብለው 25,000 ብር አስገብተዋል። እግዚአብሔርን አመስግኑላቸው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለም አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተመሰገነ ነው። ጸጋን የተሞላሽ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ብፁዕ አቡነ ሕርያቆስ ብፁዕ አባታችን ሕዝቡን እግዚአብሔር ይባርካችሁ በልልኝ ብለዋል። ሊመጡ ነበረ፣ ሌላ አጋጣሚ ስራ አጋጥሟቸው ነው የቀሩት። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ ልጆቼ ብለዋችኋል። እግዚአብሔር ይባርካችሁ። መልእክቱን አድርሻለሁ። እግዚአብሔር ይባርካችሁ። እሺ፣ አዲስ አበባ 08-227 መኪና መንገድ ስለዘጋ እባካችሁን መንገድ ቃንሱልን ብለዋል። ኤኤሲ 08-227 ብዙ ሰዎች ስለታችሁን ሰጣችሁናል። ያልተናገርላችሁ ሰዎች ከሰዓት አንጻር ነው። መድኃኒዓለም ስለታችሁን ሰጥቷችሁ ስላደረገላችሁ ክብር ምስጋና ይግባው። እንኳን ደስ አላችሁ። በየበሩ ሙሉ እንኳን አለ የምትችሉትን ሁሉ ማድረግ ትችላላችሁ። ማታ ጉባኤ ያለ በሰፊው አገልግሎት ስላለ ከ11 ሰዓት ጀምሮ በዚህ እንድትገኙ መልእክታችንን እናስተላልፋለን። ስለነበረ ጊዜ ሁሉ እግዚአብሔር ስም የተመሰገነ ይሁን። መልካም የቅዳሴ ጊዜ አስራት በኩራቴን አስገብቻለሁ ብላለች። ለልበሉላት፣ አመስግኑላት። የተለያዩ ስለቶች ስላሉ በማታው ጉባኤ ላይ እንደምንናገርላችሁ እናስተላልፋለን። የማታው ጉባኤ ከ11 ሰዓት ጀምሮ ስለሚጀመር ዘማሪያን፣ ሰባኪያን ተጋብዘዋል። በማታው ጉባኤ እንገናኛለን።
ዛሬ ለዓመቱ ያደርሰን እንዴት ናችሁ ቤተሰቦቼ? እንዴት ናችሁ የእግዚአብሔር ቤተሰቦች? ቤተሰቦች ሁላችሁም የእግዚአብሔር ቤተሰቦች እንዴት ናችሁ? ያው ከማታ ጀምሮ ከመሀል ጀምሮ እዚህ ነበርን ማለት ነው። ሁላችሁም ቤቱን ፎሎ አድርጉ። ቪዲዮ ለቅላችኋለሁ። የለቀኩላችሁ ቪዲዮዎች አሉ። ሪፖስት ዲዩት ኮፒ ሊንክ አድርጉ። እሺ ፌቨራይት ያደርጋችሁ እስቲ ዲዩት የምታደርጉ 30 ቁጥር ጻፉልኝ። 30 እሺ ያልከንን ቪዲዮ ገብተን ዲዩት እናደርጋለን። ኪንግ አለን የምትሉ የእግዚአብሔር ቤተሰቦች ካላችሁ 30 ቁጥር ጻፉልኝ። ሁላችሁ እግዚአብሔር ቤተሰቦች 30 ቁጥር ጻፉ። ዛሬ መጥተው ከቅዱስ ዮሐንስ ነው። ስለዚህ በድጋሚ እንኳን አደረሳችሁ ላለው ያው ቅዳሴ መግባት አልችልም። ያው ቅዳሴ ገባ ብላችሁ እንደማታስቸግሩ ጳጳስ ያስተምሩን እንቅልፍ የጠፋ አዎ እረፍት ላድርግ ቤተሰቦች። ቤቱን ፎሎ ያላደረጋችሁ ፎሎ አድርጉ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። እንዴት ናችሁ? ደስ አላችሁ? እስቲ ፎሎ ያላደረጋችሁ ካላችሁ ፎሎ አድርጉ። ቤቱን ፎሎ ያላደረጋችሁ ካላችሁ ፎሎ አድርጉ። መጽሐፍ ቅዱስ ቃል አይቶ አንቦ አለማመን በራሱ እርጉምነት ነው፣ ድፍንነት ነው፣ እርጉምነት ነው። በሽምግልና ሁሉ ነገር ካከተመ በኋላ ልጅ የሚሰጥ አምላክ፣ ይህንን አምላክ ባንከተለው ነበር የሚገርመው። ተከትለነዋል። እግዚአብሔር ይመስገን። ስንከተለው ደግሞ እስከ ኃጢአታችን ልክ የአባትነት ፍቅሩ ከስጋ አባት በላይ በሆነ ፍቅሩ፣ ጥልቅ በሆነ ፍቅሩ አይቶ ተመልክቶ እያየን እየባረከን ይኸው ሰብስቦናል። ክብር ምስጋና ለስሙ ይሁን። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ያለን አምላክ ብርቱና ኃያል አምላክ ነው። ጸለያችሁ ሆይት አምነን እንደው እንገዛለት። እኛ እኮ ዝም ብለን እኮ ነው አንድ ቀን አንድ ሰዓት እንኳን ያለ ኃጢአት ውለን እናውቃለን? እዚህ እግዚአብሔር ላይ አፋችን የምንከፍትበት አንድ ነገር አለ? አንድ ሰዓት እንኳን ያለ በደል በተግባር እንኳን ባይሆን በሐሳብ አንድ ደቂቃ እንኳን ሳንበድል ውለን እናውቃለን ወይ? ሳንበድል ውለን እናውቃለን? አንዳንድ ጊዜ ጽድቃችንና ኃጢአታችን መቱን ነው የሚሄደው። መቱን በዚህ በኩል ኃጢአት አለ፣ በዚህ በኩል ጽድቅ አለ፣ በዚህ ምጽዋት አለ፣ በዚህ መቀማት አለ፣ በዚህ ማስታረቅ አለ፣ በዚህ ማጣላት አለ። ኃጢአታችን መቱን ነው የሚጓዘው። እንዴት ታዲያ ጸሎት ይሰማ?
ኃጢአትና ጽድቅ ተደበላልቆ እንዴት ጸሎት ይሰማል? ለዛ ነው ቢያንስ እንኳን ኃጢአታችን አነስ ብሎ ጽድቃችን በርከት ቢል እግዚአብሔር ከሚያግዘን በላይ እንደገና ያግዘን ነበረ። ነገር ግን ኃጢአታችን ጽድቃችን እያደበዘዘው ሄደ። ጽድቃችን እየደበዘዘ ኃጢአታችን እየጎላ ሲመጣ ያን ጊዜ እግዚአብሔር ቸል ይላል። ስለዚህ ስለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁንልን። በዚህ ቦታ እስኪ ዝም ብላችሁ በደፈነው መድኃኔዓለም በሚያውቀው መሰናክሉን ያንሳላችሁ በሉን። ዝም ብላችሁ በሾላ በድፍኑ ነው የሚባለው። መድኃኔዓለም በሚያውቀው ጸሎት ነው፣ እርግማን አይደለም። እንድትጸልዩልን ፈልጌ ነው። እንድታለሙ፣ እንድትሰሩ፣ ይህን ቦታ እንድትቀይሩ፣ ለመድኃኔዓለም በንጽህና በቅድስና እንድታገለግሉ መሰናክሉን እግዚአብሔር ለአንዴና ለመጨረሻ ጊዜ ያንሳላችሁ በሉን። እስኪ አንስቶ የት ይጣለው? እንጠርጦስ አይ ገለል አድርጎ ወደዛ ንስሐ ይስተው። እንጠርጦስማ ትንሽ አስወግዶ ወደዛ የንስሐ ልብ ይስጠው። የንስሐ ልብ ይስጠው በሉ። እስኪ የንስሐ ልብ ይስጠው በሉ። መድኃኔዓለምና እናንተ በምታውቁት እግዚአብሔር ግቢውን እንድታለሙ አንዴ ብቻ በሉ። እንድታለሙ ሰላማችሁን ይስጣችሁ፣ መሰናክሉን ያስወግድላችሁ። አሜን። የእናንተንም የእያንዳንዳችሁን መሰናክሉን ያስወግድላችሁ። ስንመራረቅ ደስ ይላል። እናንተ መርቃችሁናል። የኢትዮጵያ ብድር አይውላ ያድራሉ። እኛ ምን መርቃችሁ ተመርቆ ብቻ መሄድ ጥሩ አይደለም እና የእናንተንም መሰናክል በየጊዜው በየሰዓቱ በየሰፈሩ በየስራ ቦታችሁ በእያንዳንዱ እርምጃችሁ ሁሉ መሰናክሉን እግዚአብሔር ያንሳላችሁ። ሰላም እግዚአብሔር አይለያችሁ። ዛሬ በዚህ ቦታ በዚህ ቅድስት ቤተ ክርስቲያን ፈልጋችሁት የመጣችሁትን ነገር ሁሉ ያለምንም ቅድመ ሁኔታ እግዚአብሔር ያሟላላችሁ። ዮሐንስ ሂጄ አክብሬ በመምጣት የተፈወሱ ሐሳብ የተፈጸመ ለማለት ያብቃችሁ። አመስግኑ ሳታቋርጡ። እግዚአብሔር ይባርካችሁ። ይሄ ካቴድራል አቶ አለሙ የካቴድራሉ መስራችና ይሄንን አቶ አለማየሁ ይቅርታ አንድ ዶክሜንት ሰጡንና እያየሁ ነበር። አሁን ይገርማችኋል። ስንት ዓመተ ምህረት ነው የተመሰረተው ይሄ ቦታ? እስኪ ንገሩ። ስንት ዓመተ ምህረት ነው የተመሰረተ? ስንት ዓመተ ምህረት ነው? ሰንበት ትምህርት ቤት አይፈቀድላችሁም መልስ መስራች የለም እዚህ አካባቢ። 72 ዓመተ ምህረት ነው የተመሰረተው። 72 ሲመሰረት ፈቃድ የሚፈቅድ ጠፍቶ አንፈቅድም ተብሎ ብዙ ውጣ ውረድ እንደነበሩ ዶክሜንቶች ያሳያሉ። ይገርማቸዋል። አልጋ ባልጋ አልነበረም። አሁን አቶ አለማየሁን እና ጓደኞቻቸውን በህይወት በሰላም በጤና ጠብቆ እስኪ ከ72 ዓመተ ምህረት እስካሁን ስንት ዓመት ነው? ስንት ዓመት ሆነው? 46 47 መስራቾች ስላልሆን ተወዘጋጀሉ። 46 ነው። 46 ዓመትን ለጋሻ አለማየሁ ለአቶ አለማየሁ እግዚአብሔር ለግሶ በእድሜ ላይ እድሜ በጸጋ ላይ ጸጋ እያጎናጸፈ እየጸለዩልን እስካሁን ጠብቆ የዛሬ 72 ዓመተ ምህረት የተመሰረተውን ህንጻ የተመሰረተውን ቤተ ክርስቲያን በዚህ አይነት መልኩ ሰርተው ለኛ ለትውልዱ አስረክበው ዛሬም ነው እየጸለዩልን ይገኛሉ። እስኪ አመስግኗቸው ለሳቸውና
እሳቸው ብቻ አይደሉም፣ እሳቸው ጋር አብረው ሲለፉ ሲወጡ ሲወርዱ የነበሩ ሁሉ አሉ። አመስግኗቸው እስኪ። እግዚአብሔር የተመሰገነ ይሁን። ስለዚህ አባቶቻችን ሰርተው እዚህ ድረስ አስጉዘው ለእኛ ካስረከቡን እኛ ደግሞ ይኸው ቆርቆሮ ፈረሳ ጀምረናል። በዚህ በኩል እንደው ቦሌ የገጠር ከተማ እንኳን ዛሬ ጸዳ ብሏል፣ እንደው ሞቅ ብሏል። ስታዩት እኮ በዚህ እንዴት ቆርቆሮዋን በዚህ በኩል ያልሄደ ሰው አለ? እንደው አላያችሁትም? ሁላችሁም አይታችሁታል። የነበረውን ነገር አይታችሁታል። እኔ ውስጥ በዝርዝር ሁኔታ ለማስረዳት ካቴድራሉ ስለማይመጥ ነው እኔ ዛሬ ምንም አይደለም፣ ግን በጣም የሚገርም ማለት ነው። እግዚአብሔር ፈቅዶ ሰበካ ጉባኤው፣ የልማት ኮሚቴው፣ የሰንበት ትምህርት ቤቱ፣ የስብከተ ወንጌሉ፣ ማህበረ ካህናቱ አንድ ሆኖ ይሄው ቆርቆሮውን አንስቶ አሁን ወደዛ ስናይ እንዴት ቀለል ይላል መሰላችሁ? እንዴት ደስ እንዳለ ደስ ብሎኛል። እናንተ ደስ አላላችሁ? ማህበረ ካህናቱም ይኸው ከአንዳንድ የቤቱና ኑሮ ነው የሚኖሩት። ከአራዊት ጋር ነው እየኖሩ ያሉት። ቦሌ ሆኖ ማለት ነው። ቦሌ ሆኖ ከአራዊት ድምፅ አራዊትን እየሰሙ ነው የነበሩት እስካሁን ማለት ድምፅ አንፂዋ የአይጥ ድምፅ አንድ ቀንም ሳይሰሙ አድረው አያውቁም። ያሳዝናል። ልብሱ ያልተበላበት ካህን የለም በአይጥ። የት ነው ቦታው ከተባለ ይሄው ይህን የመሰለ ይህን አካባቢ እንግዲህ ይህን አካባቢ የማይመጥን እኔ ምን እንደምል እንደው ግራ ስለገባኝ ነው እንጂ በዚህ ልክ ስናገር ልክ አለ ውስጤን ይሰማኛል። አሁን እዚህ ተነስተው ይህ ትምህርት ቤት ደግሞ 30 ምናምን ተማሪ ነበረበት። እነሱ እዛ አይጥ ጋር አሉ ወይ? ትምህርት ቤቱ በደንብ ተማሪ ይዞ እያስተማረ አልነበረም። እዚህ ጋር እነሱ ከአይጥ ጋር አሉ። ስለዚህ እዛ ያሉትን ማህበረ ካህናት ወደዚህ ትምህርት ቤት እንደው ቢያንስ ይቺ ከደሞዛቸው ቆጥበው የሚገዟት ልብሳቸው ሰላም ትሆንላቸው እንጂ ቢያንስ ማለት ነው። አሁን ደግሞ ድሮ ንስሐ አባትም ምንም ለካህናት አልባሳት ምናምን ይገዛ ነበር። አሁን መግዛቱም ቀርቷል መሰለ። ፌስቡኩም ጥሩ አድርጎ ያመረግደዋል ማህበረ ካህናቱ። ፌስቡኩ በጣም ያመረግደዋል፣ ይጸነጽለዋል፣ ይጽፈዋል። ጽፋት እንኳን የለም እዛ ስለማይገናኝ በሩቅ ስለሆነ ለጽፋት አይመችም። እያንዳንዱ በፌስቡክ ያልተሰደባለ እዚህ ውስጥ እግዚአብሔር ያው እንግዲህ እንደዛ ነው። ለማንኛውም ካህናቶቻችሁን እወቁ፣ ጠብቁ። የእናንተን ክብር ካህናቱ ይጠብቁ። የእናንተን ችግር ካህናቱ በደንብ ተጠባበቁ። እንጠባበቅ። በክፉ ሳይሆን በበጎ አስቡልን፣ እናስብላችሁ። የሚል ከሰከስ ካህን ካለ ልክስክስነቱን ያቁም። አባቱን ቸል የሚል ምእመን ካለ ቸልታውን ያቁም። ይህ ስልጣኔ ያመጣውን መንገድ እየተከተሉ ካህናትን መርሳት፣ ቤተክርስቲያንን መርሳት፣ መስቀሉን መርሳት፣ አጠቃላይ መንፈሳዊ ነገሮችን ሁሉ መርሳት ዋጋ ያስከፍላል፣ በጣም ዋጋ ያስከፍላል። ስለዚህ አሁን አቶ አለማየሁ ፈርሶ ስላየሁት ቆርቆሮ ተነስቶ ስላየሁት እንደው የደስታዬ መግለጫ 25,000 ብር ሰጥቻለሁ ብለው 25,000 ብር አስገብተዋል። እግዚአብሔርን አመስግኑላቸው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለም አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተመሰገነ ነው። ጸጋን የተሞላሽ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ
ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ብፁዕ አቡነ ሕርያቆስ ብፁዕ አባታችን ሕዝቡን እግዚአብሔር ይባርካችሁ በልልኝ ብለዋል። ሊመጡ ነበረ፣ ሌላ አጋጣሚ ስራ አጋጥሟቸው ነው የቀሩት። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ ልጆቼ ብለዋችኋል። እግዚአብሔር ይባርካችሁ። መልእክቱን አድርሻለሁ። እግዚአብሔር ይባርካችሁ። እሺ አዲስ አበባ 08-227 መኪና መንገድ ስለዘጋ እባካችሁን መንገድ ቃንሱልን ብለዋል። ኤኤሲ 08-227 ብዙ ሰዎች ስለታችሁን ሰጣችሁናል። ያልተናገርንላችሁ ሰዎች ከሰዓት አንጻር ነው። መድኃኒዓለም ስለታችሁን ሰጥቷችሁ ስላደረገላችሁ ክብር ምስጋና ይግባው። እንኳን ደስ አላችሁ። በየበሩ ሙሉ እንኳን አለ የምትችሉትን ሁሉ ማድረግ ትችላላችሁ። ማታ ጉባኤ ያለ በሰፊው አገልግሎት ስላለ ከ11 ሰዓት ጀምሮ በዚሁ እንድትገኙ መልእክታችንን እናስተላልፋለን። ስለነበረን ጊዜ ሁሉ እግዚአብሔር ስም የተመሰገነ ይሁን። መልካም የቅዳሴ ጊዜ። ወለተ ኢየሱስ የምትባል እህታችን ለመድኃኒዓለም አስራት በኩራቴን አስገብቻለሁ ብላለች። እልል በሉላት፣ አመስግኑላት። የተለያዩ ስለቶች ስላሉ በማታው ጉባኤ ላይ እንደምንናገርላችሁ እናስተላልፋለን። የማታው ጉባኤ ከ11 ሰዓት ጀምሮ ስለሚጀመር ዘማሪያን ሰባኪያን ተጋብዘዋል። በማታው ጉባኤ እንዴት ናችሁ ቤተሰቦቼ? እንዴት ናችሁ የእግዚአብሔር ቤተሰቦች? ቤተሰቦች ሁላችሁም የእግዚአብሔር ቤተሰቦች እንዴት ናችሁ? ያው ከማታ ጀምሮ ከመሀል ጀምሮ እዚህ ነበርን ማለት ነው። ሁላችሁም ቤቱን ፎሎ አድርጉ። ቪዲዮ ለቅላችኋለሁ። የለቀኩላችሁ ቪዲዮዎች አሉ። ሪፖስት ዲዩት ኮፒ ሊንክ አድርጉ። እሺ ፌቨራይት ያደርጋችሁ እስቲ ዲዩት የምታደርጉ 30 ቁጥር ጻፉልኝ። 30 እሺ ያልከንን ቪዲዮ ገብተን ዲዩት እናደርጋለን። ኪንግ አለን የምትሉ የእግዚአብሔር ቤተሰቦች ካላችሁ 30 ቁጥር ጻፉልኝ።
ሁላችሁ እግዚአብሔር ቤተሰቦች 30 ቁጥር ጻፉ። ዛሬ መጥምቁ ቅዱስ ዮሐንስ ነው። ስለዚህ በድጋሚ እንኳን አደረሳችሁ እላለሁ። ያው ቅዳሴ መግባት አልችልም። ያው ቅዳሴ ገባ ብላችሁ እንደማታስቸግሩ አባስ ያስተምሩን እንቅልፍ የጠፋው አዎ እረፍት ላድርግ ቤተሰቦች። ቤቱን ፎሎ ያላደረጋችሁ ፎሎ አድርጉ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። እንዴት ናችሁ? ደስ አላችሁ? እስቲ ፎሎ ያላደረጋችሁ ካላችሁ ፎሎ አድርጉ። ቤቱን ፎሎ ያላደረጋችሁ ካላችሁ ፎሎ አድርጉ። ፎሎ